ነበረች። እስኪ ደገሙት። ምድርስ እሺ አስቀድማ ነበረች። ምድርስ አስቀድማ ነበረች። አስቀድማ ነበረች። በዚህ ቃል መነሻነት አምላካችን እንደፈቀደልን መጠን ስለ እመቤታችን ስለ ድንግል ማርያም 3 ነጥቦችን አንስተን እንነጋገራለን። ስንት አልኳችሁ? አንደኛ እመቤታችን ድንግል ማርያም አስቀድማ በልበ ሥላሴ መታወቋን በግብረ ሥላሴም መገለጧን እናያለን። ሁለተኛ በፍጥረቱ ሁሉ መሰበኳን እናያለን። ሶስተኛ ዓለም ሁሉ ስለ እመቤታችን ስለ ድንግል ማርያም መፈጠሩን ተረድተን ትምህርታችንን እንቋጫለን ማለት ነው። አንደኛ በልበ ሥላሴ መታወቋን እስኪ በሉ። በግብረ ሥላሴ በግብረ እግዚአብሔር መገለጧን ድገሙ። ሁለተኛ በፍጥረቱ ሁሉ መሰበኳን። ሁለተኛ ምን አልኳችሁ? ሁለተኛ በፍጥረቱ ሁሉ መሰበኳን። በምኑ መሰበኳን? በፍጥረቱ ሁሉ። ሶስተኛ ዓለም ሁሉ ስለ እመቤታችን ስለ ድንግል ማርያም መፈጠሩን እንረዳለን ማለት ነው። ሶስተኛው ምንድን ነው? ሶስተኛው ዓለም ሁሉ በሉ ስለማን ተፈጠረ? ስለማን ተፈጠረ? ስለ ድንግል ማርያም መፈጠሩ። ሶስቱን ካረሳችሁ ትምህርቱ በደንብ ይረዳናል ማለት ነው። የእመቤታችን የድንግል ማርያም በንጽህና በቅድስና በድንግልና በትህትና መታወቅ ከሁሉ አስቀድሞ የተገለጠው የተተከለው በልበ ሥላሴ ነው። በማን ልብ ነው? በልበ እግዚአብሔር ነው። በማን ልብ አልኳችሁ? እመቤታችን ድንግል ማርያም አስቀድማ በማን ልብ ታውቃለች ማለት ነው? በማን ልብ ታውቃለች? በእግዚአብሔር ልብ ታውቃለች። አስቀድሞ መታወቋ የታወቀው በልበ እግዚአብሔር። በእግዚአብሔር ምንድን ነው አልኳችሁ? በእግዚአብሔር ምንድን ነው? ልብ ነው። ይህን ሙሴ ነገረ። ሙሴ በኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ይላል። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ አለ። ምንና ምንን ፈጠረ? ሰማይን ፈጠረ። ቀጥሎ ምንን ፈጠረ? ምድርን ፈጠረ አለ። ነገር ግን ምድር ውሃ ሸፍኗት ነበር፣ እንደዚሁም ጨለማው ጋርዷት ስለነበር አትታይም፣ አልተገለጠችም ነበር። አስቀድሞ ግን ምድር ተፈጥራለች? አልተፈጠረችም? ተፈጥራለች? ተፈጥራለች። ምኑ ሰውሯታል? ውሃው ማዕበሉ ከልሏታል። እንደዚሁም ደግሞ ጨለማው ጋርዷታል አለ። እግዚአብሔር ውሃው በየቦታው በየመሰብሰቢያው እንዲሰበሰብ በየመሰብሰቢያው እንዲቀመጥ ባዘዘ ጊዜ ምድር ተገለጠች። በዚህ ጊዜ ሙሴ ምን አለ? ምድርሰ ሀለወት እምትካት፣ ምድርስ አስቀድሞ ማዕበሉ ባህሩ ከልሏት እንደዚሁም ደግሞ ጨለማው ጋርዷት ነው እንጂ ምድርስ አስቀድማ ነበረች አለ። ምድርስ እስኪ በሉ ወድጋሜ። ቀጥሎ ምን አልኳችሁ? ባህሩ ቢከልላትም ጨለማው ቢጋርዳትም ምድርስ አስቀድማ ነበረች። ሊቁ መተርጉም ይህንን ስለ እመቤታችን ስለ ድንግል ማርያም እንዲሁ ላይ ያመሰጥረዋል። ሙሴ የተናገረውን ማለት ነው። ሙሴ ምንድን ነው ያለው? በመጀመሪያ አለ ምንን ፈጠረ አለ? ሰማይን ፈጠረ። ቀጥሎ ምንን ፈጠረ? ምድርን ፈጠረ አለ። ሊቁ ምን አለ? ሰማይ ዘይቤ ህላዌ መለኮቱ አለ። ሙሴ ሰማይ ያለው ሰማይን ብቻ አይደለም አለ። ሰማይ ያለው ባህርየ መለኮቱን ነው። ሰማይ ያለው ምኑን ነው አልኳችሁ? ወይም ሰማይ ያለው መለኮቱን ነው በሉ። ሰማይ ያለው ምኑን ነው? ሰማይ ያለው ምኑን ነው? መለኮቱን ያዙ። ወምድር ዘይቤ ህላዌ ሥጋሁ፣ ምድርም ያለው የሥጋውን ባህሪ ነው። ወይም ምድር የተባለችው እመቤታችን ድንግል ማርያም ናት አለ። ምድር የተባለችው ማን ናት? ምድር የተባለችው ማን ናት? እሺ ሰማይ ያለው ምኑን ነው አልኳችሁ? መለኮትን። ሰማይ ያለው ምኑን ነው? ምድር ያላት ማንን ነው?
እመቤታችን ድንግል ማርያም ናት አለ። ምድርሰ ሀለወትም ትካዜቤ ምድር አስቀድማ ነበረች ብሎ የተናገረው ሙሴ ወይም ደግሞ ምድር አስቀድማ ነበረች ማለቱ አለ እግዝእትነ ማርያም ነበረት እምቅድመ ዓለም በህሊና አምላክ ምንም እመቤታችን ድንግል ማርያም የምትከፈልበት ዓለም በኃጢአት ማዕበል የሚናወጥ በበደል ጨለማ የተጋረደ ቢሆንም እንኳ እመቤታችን ድንግል ማርያም በቅድስናና በንጽህና አስቀድማ ነበረች ማለት ነው አለ። ምድር አስቀድማ ነበረች ማለት እመቤታችን ድንግል ማርያም አስቀድማ ነበረች ማለት ነው ይላል ሊቁ ማለት ነው። አያይዞ ምድርሰ ሀለወት ወይ ሀለወት እንዲህ ከሆነ አለ ማርያምሰ ሀለወት ወይ ሀለወት እመቤታችንስ በሉ ነበረች አልነበረችም? ምን እስኪ ንገሩኝ እስኪ። ነበረች ቀጥሎ ነበረች አልነበረችም ማለት አዎ ነበረች አለ ሊቁ። እመቤታችንስ አስቀድማ ነበረች። ነበረች ማለት በንጽህና በእግዚአብሔር አዋቂነት በልቡ ላይ በቅላ ነበር። እግዚአብሔር በቅድስና በድንግልና አስቀድሞ ያውቃታል አለ። ወኢሃለወት ግን ደግሞ በመታየት በመዳሰስ በግዙፍ አካል ግን ደግሞ አልነበረችም አለ ማለት ነው። አልነበረችም እንደዚህ እንደኛ እንዳሁኑ በሚዳሰሰው አካል በሚታየው በግዙፉ አካል አስቀድማ ባትኖርም በአምላክ ሕሊና ግን በንጽህና በቅድስና ታስባ ማርያምስ አስቀድማ ነበረች። ማርያምስ እሺ ማርያምስ አስቀድማ ነበረች። እመቤታችን ድንግል ማርያም በንጽህና መታወቋ በቅድስና መገለጧ ከሁሉ አስቀድሞ የተከናወነው በማን ልብ ነው አልኳችሁ? በማን ልብ ነው አልኳችሁ? በእግዚአብሔር። እግዚአብሔር አስቀድሞ ዓለሙን አሰበው። እምቅድመ ይፍጥሮ ለዓለም ያምር ገብሩ አይደል? እግዚአብሔር ዓለምን ሳይፈጥረው ዓለምን ያውቀዋል። አስቀድሞ ዓለምን አሰበው፣ አየው። ዓለምን ሲያስበው ዓለምን ሲያየው ለድህነት አሰበው። ነገር ግን ዓለም ለሞት የተመቻቸ ሆነበት። አስቀድሞ እግዚአብሔር ዓለሙን ለቅድስና ለልዕልና ሳለው። ዓለም ግን በኃጢአት ወደቀበት፣ ጠወለገበት። እግዚአብሔር በሕሊናው አስቀድሞ ዓለምን ለጽድቅ፣ ለከፍታ፣ ለልዕልና፣ ለድህነት አሰበው፣ ሳበው። ዓለም በማዕበሉ በበደሉ እየጨለመ ከእግዚአብሔር እየተሰወረ እግዚአብሔርን አራቀው፣ እግዚአብሔርን አሸሸው። እግዚአብሔር ዓለሙን ሳይፈጥረው ዓለሙን ሲያስበው በዓለም አልተደሰተም። ነገር ግን ያን ጊዜ እግዚአብሔር ለዓለም መፈጠር መሰረት የሆነችው እመቤታችን ድንግል ማርያምን በልቡ አሰባት። ዓለም እንዲፈጠር እናቱን አሰበ ማለት ነው። ከዓለም መፈጠር አስቀድሞ ለዓለም መፈጠር እመቤታችን ድንግል ማርያምን ያስብ ነበር። ለዓለም መዳን የአዳም ተስፋው ማነች? ተናገሩ፣ ማነች? የአዳም ተስፋው ማነች? ለመዳኑ ተስፋው እመቤታችን ነች አይደለም? ለዓለምም መፈጠር የእግዚአብሔር ተስፋው እመቤታችን ድንግል ማርያም ነበረች ማለት ነው። በአካል ሳትገለጥ ዓለሙ ሳይፈጠር አስቀድማ በአምላክ ሕሊና ውስጥ ለዓለሙ ድህነት እመቤታችን ድንግል ማርያም የታወቀች ነበረች ማለት ነው። እንደዚህ ዝም ብሎ በልቡ ማወቅ በልቡ ማሰብ ብቻ አይደለም። እግዚአብሔር አስቀድሞ በልቡ አወቃት፣ በስራውም ደግሞ ገልጧታል። በስራው ምን ብሏታል አልኳቸው? በስራው ምን ብሏታል? ገልጧታል። በልቡ ያወቃትን አስቀድሞ ሳትመጣ ጥንቱን በስራው ገልጧታል። ሙሴ ምን ነበር ያለ? በመጀመሪያ ምንና ምንን ፈጠረ አለ? ምንና ምድርን ፈጠረ? ሰማይን ፈጠረ። ቀጥሎ ምን ፈጠረ? ምድርን ፈጠረ አለ። እግዚአብሔር ዓለሙን ዓለም አድርጎ ሲያመጣው በዓለምነቱ ሲፈጥረው ከኢምንት ከምንም ነው ማለት ነው። እግዚአብሔር ዓለምን ዓለም ሲያደርገው የተጠቀመው ዓለም ያደረገበት ግብአት የለም። ዓለሙን እንዲሁ
ከምንም ካለመኖር እንዲኖር አደረገው። ካለመገኘት አስገኘው። የሚዳሰሰውን ዓለም ካለመዳሰስ ያለምንም ግብአት አስገኘው። በዚህ እመቤታችን ድንግል ማርያምን አስቀድሞ እናትነቷን ሰበከ፣ ድንግልናዋን ገለጠ። ዓለምን እንዴት አድርጎ አመጡ አልኳቸው? ከምንም እስኪ በሉ ተናገሩ እንጂ ግብአት ተጠቀም አልኳችሁ? ድንጋዩን ድንጋይ ሲያደርገው ድንጋይ አለዝቧል። መሬቱን መሬት ሲያደርገው አፈር ደልድሏል። እንዲሁ አመጣው እግዚአብሔር ማለት ነው። እንዲሁ የሚዳሰሰውን አምጥቶ እናቱን ነገረን ማለት ነው። ከምንም መፍጠር ድንግልናዋን መስበክ ነው። ከምንም መፍጠር ምኗን መስበክ ነው አልኳችሁ? አረ ተናገሩ። ምኗን መስበክ ነው? ድንግልናዋን መግለጥ ነው። የሚዳሰሰውን ዓለም ማስገኘት ደግሞ እናትነቷን መናገር ነው። ያለምንም ግብአት ዓለሙን አስገኝቶ ያለምንም ዘር እሱን እንደምታስገኘው ጥንቱን ለእኛ ነገረን፣ አስቀድሞ ሰበከን ማለት ነው። እንደዚህ በልቡ ማወቅ በስራው መግለጥ ብቻ አይደለም። እኔ ማረፊያዬን አግኝቻለሁ እሷንም ገልጫለሁ ብሎ ዝም አይደለም ያለው። ደስታውን ለብቻው ብቻ አይደለም ያደረገው። ፍጡራን ሁሉ የሚቻላቸው ሁሉ እሷን እንዲሰብኳት እንዲገልጧት ለፍጥረታት አሳልፎ ሰጥቷታል። እየሰማችሁ ነው? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሆን አይለይም። ፍጥረታት ሁሉ ማንን እንዲሰብኩ አድርጓን አልኳችሁ? እመቤታችን ማርያምን እስኪ በሉ። ማንን? ማርያምን ፍጥረታት ሁሉ ምን ይላሉ? ምን ይላሉ? ይሰብካሉ። ሳትመጣ በተስፋ ይጠባበቋት ነበር። አባታችን አዳም በእናታችን በሔዋን ውስጥ ዓለሙ ሁሉ ፍጥረቱ ሁሉ ሕያው የሚሆንባትን ልጁን ድንግልን እያየ ሔዋንን ሕይወት ይላት ነበር። እስኪ ሕይወት እስኪ በሉ። እስኪ ተርጉሙት። ሕይወት እስኪ በሉ። ምን ሔዋን ሕይወቱ ነች እንዴ? ሕይወቱ ነች። ለምን ወደዚህ መጣን? በየት በኩል መጣን ስንል ማንን ነው የምናመካኘው? ዕፀ በለስን ማን ቆረጠ ነው የምንለው? አዳም ነው። ማን ቆረጠ? ለምንድን ነው ሕይወት የሚላል? እመቤታችን ድንግል ማርያምን በውስጧ ምን ይላት ነበር? በተስፋ ዓይን ምን ይላታል? ያያት ነበር፣ ይመለከታት ነበር። ልጆቹ ነቢያትን መናገር የሚቻላቸው እንደዚሁም መስራት የሚቻላቸው መመሰል የሚቻላቸው ሁሉ በእያንዳንዱ ነገር እናታችን ድንግል ማርያምን ይሰብኩ ያስተምሩ ነበር። ነቢዩ ኢሳይያስ ከልጆቹ ከነቢያት መካከል አንዱ በትንቢተ ኢሳይያስ በመጽሐፉ ምዕራፍ 44 ቁጥር 3 ላይ እመቤታችን ድንግል ማርያምን የተጠማች ምድር ይላታል። ምን ያለች ምድር አልኳችሁ? ምን ያለች ምድር? የተጠማች ምን ምድር አለ። ምንም የተጠማች ማየ ሕይወት የሕይወት ውሃ ጌታን የተጠማች ምን ምድር ይላታል ማለት ነው። ኢትዮጵያውያን መተርጉማን ይህንን ለእመቤታችን ሰጥተው ሲተረጉሙ ኢሳይያስ ምድር ያለውን ምድርሰ ምሳሌሃ ለማርያም ይላሉ። ምድርስ በሉ የእመቤታችን ምሳሌ ናት። የማን ምሳሌ? የእመቤታችን ምንድን ናት አሉ? ምሳሌ ናት አሉ። ምክንያታቸውን ሲያቀርቡ ምድር ትጸንዕ በሰለስቱ ግብራት፣ ምድር በሶስት ነገር ትጸናለች። በስንት ነገር? በስንት ነገር? ዘውእቶሙ ማይ ወእብን ወስሩ። እነዚህም አሉ ዘርዝሮ አንዱ ውሃ ነው አሉ። አንዱ ምንድን ነው? ሁለተኛው ደንጊያ። ሁለተኛው ምንድን ነው? ሶስተኛው ደግሞ ስር ነው አሉ። ሶስተኛው ምንድን ነው? በውሃ በደንጊያ በስር ምድር ምን ትላለች? ምን ትላለች? ትጸናለች። ምድርን ስንት ነገር አጸናት? ስንት ነገር አጸናት? ሶስት ነገር አጸናት አሉ። ከማሁ ሥላሴን ያጸንዕዋ ለድንግል። ምድር በሶስት ነገር እንደጸናች እመቤታችን ድንግል ማርያምንም ሶስቱ ያጸኗታል አሉ። ስንቱ ያጸኗታል? ስንቱ ያጸኗታል? ሶስቱ አሉ። በከመ ይቤ አብ በየማኑ ከደነኪ። ሊቁ ቅዱስ ያሬድ አለ አብ ሰማይ የማይችለውን ምድር የማትወስነውን ልጁን እንድትወስኘው አደረገሽ። ወቅዱስ መንፈስ ጸለለኪ፣ መንፈስ ቅዱስም
ሰማይ የማይችለውን ካለመቻል፣ ምድር የማትወስነውንም ካለመወሰን ጋረደሽ፣ ከለከለሽ። ወኢየሱስ ለብሰ ሥጋ ዚአኪ፣ ኢየሱስም ደግሞ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ተዋሃደ ብሎ እንደተናገረ ምድር ሦስት ነገር እንዳጸኗት እመቤታችን ድንግል ማርያምንም ሦስት ነገሮች ሦስቱ ሥላሴ አጽንተዋታልና የኢሳይያስ ምድር እሷ ናት አሉ ማለት ነው። የኢሳይያስ ምድር ማናት? እመቤታችን ናት። የኢሳይያስ ምድር ማናት? ማናት? እመቤታችን ድንግል ማርያም ናት። መናገር የሚቻለው ሁሉ ስለ እመቤታችን ስለ ድንግል ማርያም ሰብኳል። ሁሉ ሲናገር ሲሰብ ሙሴሰ ልቱት እምንእሱ፣ ሙሴ ከሕፃንነቱ ጀምሮ ኮልታፋ ነበር ይላል። ምን ነበር? ምን ነበር? ሌሎቹ ነቢያት በቃላቸው ተናገሩ፣ በምሳሌያቸው መሰሉ፣ ትንቢት ተናገሩ። ሙሴ ደግሞ አብዝቶ አበክሮ ስለ እሷ እንዳይናገር ምላሱ ምንድን ነው አልኳቸው? ምንድን ነው? ኮልታፋ ነው። እሳት ባቃጠለው ምላሱ ስለ እሷ መናገር ባይችል ወደ ደብረ ሲና ወጣና እሳት ሰፍሮባት አየ ማለት ነው። እሳቱ ሳያቃጥላት፣ ነገር ግን እሳቱ ሰፍሮባት አየ። በማየቱ ማንን ሰበከልን? ማንን ነገረን? እሳቱ በሐመልማሉ ላይ ምን ብሏል አለ? ሐመልማሉ ተቃጠለ፣ እሳቱ ጠፋ። ስለማን ነገረን? ስለማን ነገረን? ዳግመኛ እስራኤልን ከኋላ ከመጣባቸው ጠላታቸው በእሱ ተገድለው እንዳይሞቱ ከፊትም ደግሞ በሚጠብቃቸው በባሕሩ ሰጥመው እንዳይሞቱ ባሕሩን ከፈለና በየብስ ላይ አሻግሮ ከኋላም ጠላታቸው ከፊትም ስጥመት አዳናቸው። ባሕሩን ከፍሎ በምን አሻገራቸው አልኳቸው? በየብስ በሉ። በምን አሻገራቸው? በየብስ። ይህ የሙሴ ሥራ ነው። በዚህ ሥራው የነገረን የእመቤታችን የድንግል ማርያምን መድኃኒትነቷን ነው፣ አዳኝነቷን ነገረን ማለት ነው። እስራኤል ከኋላ ከሚመጣባቸው ከተከተላቸው ከፈርዖን ከፊት ደግሞ ከሚጠብቃቸው ስጥመት የዳኑት በምኑ ተሻግረው ነው? በምኑ ተሻግረው ነው? በምን ተሻገሩ? በየብስ። ምዕመናንን ደግሞ ከኋላ ተከትሎ ከመጣ ከአባቶቻችን ኃጢአት ወይም ደግሞ ከጥንት አብሶ በማንዳን ተናገሩ እንጂ በማንዳን በእመቤታችን ድንግል ማርያም ወደፊትም ደግሞ ከሚጠብቀን ኃጢአት በማን በኩል እንሻገራለን? በማን በኩል እንሻገራለን? ሙሴ እስራኤልን በየብሱ አሻግሮ በእመቤታችን በድንግል ማርያም ወደ ገነት እንደምንሸጋገር ምን አለን? ነገረን አልነገረንም? ነገረን አልነገረንም? ሙሴ እመቤታችን ነግሮናል አልነገረንም? ነግሮናል አልነገረንም? ሰበከን። መናገር የሚቻለው ዳዊትም በመዝሙር 113 ቁጥር 23 ላይ የሙሴን ቃል ይደግመዋል። ምን ይላል? ቡሩካኑ አንትሙ ለእግዚአብሔር ዘገብረ ሰማየ ወምድረ አለ። ሰማይና ምድርን ለፈጠረ ለእግዚአብሔር ንዑዳን ክቡራን ፍጥረቶቹ ናቸው አለ። ምንና ምንን ለፈጠረ? ሰማይን ቀጥሎስ ምንን? ሰማይን ምድርን። ሰማይ ምንድን ነው ብለን ነበር? ሰማይ ምንድን ነው አለ? አልረሳችሁም? ቀጥሎ ምድርስ ቀጠለ። ዳዊት ይነግረናል፣ ይተረጉመዋል ማለት ነው። ሰማየ ሰማያት ለእግዚአብሔር አለ። ሰማያት የእግዚአብሔር ማደሪያዎች ናቸው ማለት ልዑል ባሕርዩ የእግዚአብሔር ገንዘብ ነው አለ። ባሕርዩ እስኪ በሉ የእግዚአብሔር ገንዘብ ነው። የማን ገንዘብ ነው? ባሕርዩ የማን ገንዘብ ነው? የእግዚአብሔር ገንዘብ ነው። ምድረሰው ሀበ ለእጓለ እመሕያው፣ ምድርን ግን ለሰው ልጆች ርስት አድርጎ ሰጠ። ምድርን ለማን ርስት አድርጎ ሰጠ? ምድርን ለማን ርስት አድርጎ ሰጠ? ምድር ማነች ብለን ተርጉመን ነበር። እመቤታችንን ለሰው ልጆች ምን አድርጎ ሰጠ? ርስት በሉ እንጂ ምን አድርጎ ዓለም እንዲወርሳት የተሰጠች ምድር ማናት? ዓለም ሁሉ እሷን ይወርስ ዘንድ የተፈጠረላት ምድር ማናት? እመቤታችን ድንግል ማርያም ናት። ዓለም ሁሉ ሊወርሳት ስለ እሷ የተፈጠረላት ምድር እመቤታችን ድንግል ማርያም ናት። ምድረሰ ወሀበ ለእጓለ እመሕያው፣ እመቤታችን ድንግል ማርያምን ግን ለፍጥረት ሁሉ መጽናኛ፣ ሕይወት፣ አማላጅ አድርጎ ሰጠ ይላል። ክብር ለእመቤታችን ለድንግል ማርያም ይሁንልን። አባቶቻችን ሊቃውንት እንዲያው ዝም ብሎ ከመሬት ተነስቶ አይደለም። በእንተ እግዝእትነ ማርያም ተፈጥረ ኩሉ ዓለም፣
ስለ እመቤታችን ስለ ድንግል ማርያም በሉ። ማን ተፈጠረ? ማን ተፈጠረ? ዓለም ሁሉ ተፈጠረ። ፈጠራ አይደለም፣ ተረት አይደለም፣ እንደ ፍቅሩ ሲጸናበት ሰው የተናገረው ንግግር አይደለም፣ ልብ ወለድ አይደለም። እያንዳንዱን ነገር መንፈስ እግዚአብሔር አናግሯቸው ከአስራው መጻሕፍት ተነስተው ነው አባቶቻችን የሚናገሩት። መነሻቸው ቅዱስ ዮሐንስ ነው፣ ባለ ራእዩ ወይም ወንጌላዊ ማለት ነው። ዮሐንስ በራእዩ ምዕራፍ 12 ቁጥር 1 ላይ እንዲህ ይላል፣ ወአስተርአየ ተአምር አብይ በውስተ ሰማይ፣ ታላቅ ምልክት በሉ በሰማይ ታየ። በየት ታየ? ምን ምልክት ታየ? ምንድን ነው የታየው? ታላቅ ምልክት በየት ታየ? ብእሲት እንተ ትለብስ ፀሐየ፣ ፀሐይን የለበሰች ሴት። ምንን የለበሰች? ፀሐይን የለበሰች ምንድን ነች? ወወርህታይተ እገሪሃ፣ ጨረቃን የተጫማች። ጨረቃን ምን ያለ? ጨረቃን ምን ያለ? ወዲበ ርእሳኒ አክሊል ዘአሰርቱ ወክልኤቱ ከዋክብት፣ እንዲሁም ደግሞ ከዋክብትን በራሷ ላይ እንደ ዘውድ የደፋች ሴት አለ ታየች። በሰማይ ምን ታየ? መጀመሪያ ታላቅ ምን ታየ? አረ ተከታተሉ። ታላቅ ምን ታየ? ምልክት በሉ። ምን ታየ? ምልክት ታየ። ምልክቷ ደግሞ ምን የለበሰች ናት? ልብሷ ምንድን ነው? ፀሐይ። ልብሷ ምንድን ነው? ጫማዋ ምንድን ነው? ጨረቃ። ዘውዷስ ምንድን ነው? ከዋክብት ናቸው። ይህች ታየች አለ። አሁን ይህች ሴት ማን ነች ብንል ሊቁ ይተረጉሙልናል ማለት ነው። ምን ይላል? ዝውእቱ ዘአስተርአየ ትርሲተ ተአምሪሃ ለማርያም ፀሐየ እንዘ ትትሞጣ ወወርህታይተ እገሪሃ ወከዋክብት ዲበ ርእሳ አለ። ጨረቃ ፀሐዩን ለብሳው፣ ጨረቃንም ደግሞ ተጫምታ፣ ከዋክብትንም ደግሞ ደፍታ የታየች የእመቤታችን ልዩ የመታየቷ የምልክቷ ጌጥ ይሄ ነው አለ። ጌጧ ምንድን ነው አለ? ይሄ ነው። ጌጧ ምንድን ነው? የቱ? ዮሐንስ ምን ያለው? ያየው በሰማይ ተገለጠ ታየ ያለ። እመቤታችን ድንግል ማርያም ፀሐይን ምን ብለዋለች? ለብሳዋለች። ፀሐይን ምን ብለዋለች? ጨረቃን ምን ብላታለች? ምን ብላታለች? ተጫምተዋለች። ፀሐይን መልበሷ ጨረቃን መጫማቷ ዓለም ሁሉ ስለ እሷ መፈጠሩን ይናገራል ይላሉ አባቶቻችን ማለት ነው። ፀሐይን ለበሰችው ጨረቃን ተጫማች ማለት ዓለም ስለ እሷ ምን አለ ማለት ነው? ምን ማለት ነው? ተፈጠረ ማለት ነው አለ። ይህን ሲያስረዱ ሲዘረዝሩ ፀሐይ ልብሷ ነው፣ ጨረቃም ጫማዋ ነው ማለት ስለ እመቤታችን ስለ ድንግል ማርያም 6 ነገር ያሳያል አሉ። ስንት ነገር አልኳቸው? ስንት ነገር ያሳያል? 6 አለው። አንደኛ ፀሐይ ምኗ ነው? ፀሐይ ምኗ ነው? ልብሷ ነው። ጨረቃ ደግሞ ምኗ ነው? ጫማዋ ነው ማለት አለ። እመቤታችን ድንግል ማርያም ሕይወተ ዓለም ናት ማለት ነው አለ። ሕይወተ ምንድን ናት? ሕይወተ ምንድን ናት? አንድ። ሁለተኛ ብርሃነ ዓለም፣ የዓለም ብርሃን ናት ማለት ነው አለ። ሁለተኛ ምንድን ነው? የዓለም ምን ብርሃን አለ። ሶስተኛ የእግዚአብሔር መታወቂያ፣ የሰው ልጅ ደግሞ ድህነት መገለጫ ናት ማለት ነው አለ። ሶስተኛ የእግዚአብሔር ምን አልኳቸው? መታወቂያ በል። የእግዚአብሔር ምን? የእግዚአብሔር ምን? አሁን እግዚአብሔር ማን ነህ ብንለው ማንን ነው የሚያሳየን ማለት ነው? ይሄ ነኝ ነው የሚለው። መልኳ የማንን መልክ ይመስላል? የማንን? የእሷን መልክ የማንን መልክ ይመስላል? የልጇን መልክ አይመስልም? የሰው ልጅ ድህነትም የተገለጠባት ናት ማለት ነው። አራተኛ ድንግል በክልኤ፣ በሁለት ወገን ድንግል ናት ማለት ነው። በስንት ወገን አልኳችሁ? በስንት ወገን? አምስተኛ ደግሞ አስተጋባኢት፣ አንድ የምታደርግ የምትሰበስብ ናት ማለት ነው። አምስተኛ ምን ማለት ነው አልኳችሁ?